60 ዓመታትን ያስቆጠረው የኢትዮጵያና ካናዳ የሁለትዮሽ ግንኙነት በጋራ መከባበር ላይ የተመሰረተ ሲሆን ካናዳም በየትኛውም ሁኔታ ውስጥ ቢሆን የኢትዮጵያ አስተማማኝ አጋር ሆና ቆይታለች። ለካናዳ ኢትዮጵያ ተራ የሁለትዮሽ አጋር ብቻ አይደለችም። ረጅምና ገናና ነጻ ታሪክ ያላት የአፍሪካ ባለብዙ ወገን ግንኙነት ቀዳሚ ድምጽ የሆነችና ከድንበሯ ባሻገር የጎላ ዲፕሎማሲያዊ ተጽዕኖ ያላት ሀገር ናት። ካናዳ በአፍሪካ አህጉር ካሏት ቀዳሚ የዲፕሎማቲክ ሚስዮኖች አንዱ የሆነውን ኤምባሲዋን በአዲስ አበባ የከፈተችው እንደ አውሮፓውያን አቆጣጠር በ1967 ነበር። ገና ከጅምሩ ይህ ግንኙነት ሉዓላዊነቷን በሚሰጥ የጋራ ክብር፣ በውይይት በባለብዙ ወገን ትብብርና በዓለም አቀፍ ተሳትፎ ላይ የተመሰረተ ነበር። አዲስ አበባ በ1963 የአፍሪካ አንድነት ድርጅት በኋላም የአፍሪካ ህብረት መቀመጫ በመሆኗ የካናዳ እዚህ መገኘት ከኢትዮጵያ ጋር ብቻ ሳይሆን ከመላው አፍሪካ ጋር ግንኙነት ለማድረግ ሰፊ ፋይዳ አግኝቷል። በርካታ የዴቨሎፕመንት እርዳታዎች በተመለከተ ግንኙነት ነበረን። በትምህርት ሴክተር፣ በጤና ሴክተር፣ ሰላምን በማረጋጋት ሴክተር እና ከዚህም ባለፈ ደግሞ በተለያዩ የመልቲላተራል ሴሽኖች ላይ በጋራ ከካናዳ ጋር ስንሰራ ቆይተናል። እንደተረዳነው ካናዳ በማይቀያየር ሁኔታ ኢትዮጵያ በፈለገቻት ጊዜ አስተማማኝ በሆነ ደጋፊ ፓርትነር ሆና ያረጋገጠች ነውና በአብዛኛው የነበረን ግንኙነት ፖዚቲቭ የሚባልና ጠንካራ የሆነ ነው። ካናዳ በአፍሪካ ላይ ትከተል የነበረውን ስትራቴጂ በመቀየር ከረጂና ተረጂነት ፖሊሲ በመውጣት ግንኙነቷን ወደ ኢኮኖሚያዊ ትብብርና የጋራ ተጠቃሚነት ቀይራለች። ከዚህ አንጻር ከኢትዮጵያም ጋር የተለያዩ ስምምነቶችን አድርጋለች። ካናዳ ለኢትዮጵያ ዘላቂ የልማት አጋር ሆና ቆይታለች። ባለፈው ዓመት ብቻ ኢትዮጵያ በድምሩ የ265 ሚሊዮን ዶላር ኢንቨስትመንት በማግኘት በአፍሪካ የካናዳ ትልቁ የልማት አጋር ነበረች። እዚህ ላይ ዋናው ቁም ነገር የድጋፉ መጠን ብቻ ሳይሆን ግንኙነቱም ከእርዳታ ወደ አጋርነት እንዴት እንደተሸጋገረ ነው። በአፍሪካ ስትራቴጂያችን አውድ ውስጥ እንደጠቀስኩት በዚህ ዓመት የካቲት ወር ላይ ታላቅ የፋይናንስ ምክክር አድርገናል። ጥረታችን ይህንን የተለመደ ግንኙነት በመቀየር የልማት ፕሮግራሞቻችንን ለኢኮኖሚ ምኞታችንና ለኢኮኖሚያዊ ተሳትፏችን ድጋፍ የሚሆንበት እንዲሁም የጋራ ተጠቃሚነትን የሚያረጋግጥ የኢኮኖሚ ግንኙነት እንዲኖረን ማድረግ ነው። ግንኙነታቸውን ከኢትዮጵያ ጋር እያሻሻሉ ነው ያሉት። የኢንቨስትመንት ስምምነትም ከኢትዮጵያ መንግስት ጋር እየተፈራረሙ ነው ያሉት። ይህ አካሄድ ካናዳና ኢትዮጵያ ጥሩ ግንኙነት እንዲኖራቸው በተለይ ደግሞ ወደ 50 ሺህ የሚቆጠር ዲያስፖራ የኢትዮጵያ ዲያስፖራ ካናዳ ውስጥ ስላለ እሱን በመጠቀም ኢንቨስትመንትን፣ ንግድን በማስፋፋት ተረጂና ረጂ የሆነ ግንኙነቱን ወደ የመጠቃቀም የኢኮኖሚ አጋርነት የመቀየር አዝማሚያ ያላቸው። ይህ አዲሱ የካናዳ አካሄድ በቀጣይ ከኢትዮጵያ ጋር በተለያዩ ዘርፎች በጋራ ለመስራት ምቹ መደላደልን የሚፈጥር ሲሆን ከተለያዩ ሀገራት ጋር ያለውን ግንኙነት ወደ ጋራ ኢኮኖሚያዊ ትብብር ማሳደግም በድጎማ ሰበብ ከሚደረግ ጫና ተላቆ ሉዓላዊነትን ለማስከበር በእጅጉ የሚያግዝ እንደሚሆን ተነስቷል።